السلام عليكم ورحمة الله وبركاته. ودنا የተከበራችሁ የአረበኛ ሚዲያ ቻናል ተከታታዮች ኢንሻአላህ የዛሬው ትምህርታችን የሚሆነው መትኑል ቢናኢ ፊ ዒልሚ ተስሪፍ የሚለው የሶርፍ ትምህርታችን ይሆናል ማለት ነው። ኢንሻአላህ የዛሬው ትምህርታችን ክፍል 6 ይሆናል። እንደሚታወቀው ባለፈው ትምህርታችን ላይ ክፍል 5 ላይ ሁለተኛውን ባብ አይተናል። ሁለተኛው ባብ ፈዓለ የፍዒሉ የሚለው ነው መመዘኛው። ምሳሌ ደግሞ ضرب يضرب ወይንም ደግሞ በፈዓለ የፍዒሉ የሚመዘነው ضرب يضرب የሚለው ቃል እንደሆነ ተምረናል። የሁለተኛው ባብ ምልክቶች በማዲ ጊዜ አይነል ፊዕሉ ፈትሐ መሆንና እንደዚሁም ደግሞ በሙዳሪዕ ጊዜ ደግሞ አይነል ፊዕሉ ከስራ መሆኑ እንደሆነ ተምረናል። የዛሬው ትምህርታችን የሚሆነው ضرب የሚለውን ቃል ሶርፍ ማድረግ ይሆናል ማለት ነው ኢንሻአላህ። ባበል አወልና ባበል ሳኒ በማዲያቸው ተመሳሳይ ናቸው። ባበል አወል ላይ ፈዓለ ነሶረ፣ ሁለተኛው ባብ ላይ ደግሞ ባበል ሳኒ ላይ ፈዓለ ضرበ። የሚለያቸው ምንድን ነው? በሙዳሪዕ ጊዜ ባበል አወል በሙዳሪዕ ጊዜ አይነል ፊዕሉ ዶማ ነው የሚሆነው። ባበል ሳኒ ደግሞ በሙዳሪዕ ጊዜ አይነል ፊዕሉ ከስራ ነው የሚሆነው። ልዩነታቸው ይሄ ነው። ጦይብ ተስሪፉል ማዲ የማዲ ተስሪፍ ብዜት ማለት ነው። የማንኛው ማዲ? ضرበ የሚለው የእሱን ብዜት እናያለን። በነገራችን ላይ በባለፈው ትምህርታችን ላይ የመጀመሪያውን ባብ በማዲም በሙዳሪዕም ሶርፍ አድርገናል። የተለየ ነገር የለውም። የበለጠ በደንብ እንዲገባችሁ በማለት ነው እና ኢንሻአላህ ቀጥታ ወደ ትምህርታችን እንገባለን። በደንብ ተከታተሉኝ። መመዘኛዎቹን አስቀድሜ ጽፌያቸዋለሁኝ። ኢንሻአላህ የሚመዘነውን ቃል እየጻፍኩ አስተምራችኋለሁ። በደንብ ተከታተሉኝ። ጦይብ አልጋኢቡ በጋኢብ እናያለን። ضرበ ضرበ ይሆናል። ضرበ ስለዚህ አይነል ፊዕሉ ምን ይሆናል ብለናል? ፈተሃ። ضرበ መታ፣ ለአንድ ወንድ ማለት ነው፣ ለጋኢብ። በመቀጠል ፈዓላ ምን እንጨምራለን? አሊፍ እንጨምራለን ማለት ነው። ለሁለት ወንዶች ለጋኢብ ማለት ነው፣ መቱ ለማለት ማለት ነው። ስለዚህ ምን እንላለን? ضرባ እንላለን። ضرባ አሊፍ መጨመር ብቻ ነው። አይነል ፊዕሉ ምን ጊዜም ፈትሐ ነው የሚሆነው ማለት ነው። ضرባ መቱ ለሁለት ወንዶች ማለት ነው። ጦይብ እዚህ ጋር ስንመጣ ምን እንላለን? ዋውና አሊፍ፣ እችን አሊፏን መጨመር ነው። ከዛ ላመል ፊዕሏን ዶማ እናደርጋታለን። ضرቡ እንላለን ማለት ነው። ضرቡ ስለዚህ ضرቡ ነው አይደል? ምን ዋውን እንጨምራለን። ከዛ እችን አሊፏን እንጨምራለን። ضرቡ
ስለዚህ አይነል ፊዕሉ ምን ይሆናል? አይነል ፊዕሉ ማነው? እዚህ ጋር ራ ነው አይደለ? ፈተሃ ይሆናል ማለት ነው። ጠይብ ስለዚህ ዶረቡ ከሁለት በላይ ላሉ ወንዶች መቱ ማለት ስንፈልግ ዶረቡ እንልና ዋው እንጨምርበታለን፣ ሳብ እናደርገዋለን ማለት ነው። መመዘኛው ደግሞ ፈዓሉ ይሆናል ማለት ነው። መመዘኛዎቹ ትርጉም ታስቦባቸው አይደለም። አንዳንድ እህትና ወንድሞች የምተረጉሙ ወይንም ትርጉም የምትሰጡ አላችሁ። ትርጉም ታስቦበት አይደለም። ለመመዘኛ መመዘኛዎች ናቸው እንጂ ትርጉም ተፈልጎባቸው አይደለም። ስለዚህ መተርጎም አይጠበቅብንም ማለት ነው። ጠይብ በመቀጠል ፈዓለት፣ ضربت፣ ضربت ስለዚህ እቺን አይነል ፊዕሏን ፈትሐ እናደርጋታለን። ስለዚህ ምን አልን ማለት ነው? ضربت ማለት አንድ ሴት መታች ማለት ስንፈልግ ማለት ነው። ሩቅ የሆነች ከኛ የራቀች የሆነች ሴት መታች ማለት ስንፈልግ ضربت እንላለን ማለት ነው። ልክ ነሶረት እንዳልነው ማለት ነው። ጠይብ በመቀጠል ፈዓለታ፣ ስለዚህ ምን እናደርጋለን? እቺ ላመል ፊዕሏን ፈትሐ እናደርግና ታ እና አሊፍ መጨመር ነው። ضربታ እንላለን ማለት ነው። ضربታ፣ ضربታ። طيب ضربታ አይነል ፊዕሉን ፈትሐ እናደርገዋለን። ስለዚህ ምንን እያለ ነው ማለት ነው? ሁለት ሴቶች መቱ እያለ ነው። ከአጠገባችን የራቁ የሆኑ ሴቶች መቱ እያለ ነው። አጠገባችን የሌሉ ማለት ነው። ضربታ እንላለን ማለት ነው። ጠይብ በመቀጠል ፈዓልነ፣ ስለዚህ ضربነ፣ ضربنا، ضرب ላመል ፊዕሏን ስኩን እናደርጋታለን። ያው እዚህ ጋር ላመል ፊዕሏ ስኩን ነች። ከዛ ኑን ፈትሐ የሆነ ኑን እንጨምራለን። ከዛ አይነል ፊዕሉ ምንድነው የሚሆነው? ፈትሐ ነው ማለት ነው። ስለዚህ ምን እንላለን? ضربነ ከሁለት በላይ ያሉ ሴቶች መቱ ማለት ስንፈልግ ضربነ እንላለን ማለት ነው። ጠይብ በመቀጠል አልሙኻጦቡ፣ ሙኻጦብ አጠገባችን ሆነው ለምናናግራቸው ማለት ነው። ፈዓልተ፣ ضربተ እንላለን። ضربተ፣ ضربተ፣ ضربተ አይደለ? ስለዚህ አይነል ፊዕሉ ፈትሐ ይሆናል። ضربተ መታህ ማለት ነው። ነሶርተ እንዳልነው ማለት ነው። ረዳህ፣ ضربተ መታህ። አጠገባችን ሆኖ ለምናናገረው ለአንድ ለወንድ ማለት ነው። ጠይብ በመቀጠል ፈዓልቱማ፣ ታእና ሚም ከዛ አሊፍ እንጨምራለን ማለት ነው። ከዛ ላመል ፊዕሏ ምን ትሆናለች? ስኩን ትሆናለች። ለማንኛውም በእነዚህ ሐረካዎች ትክክል ነው የምናስቀምጠው። ምን እንበል? ፈዓልቱማ፣ ضربቱማ እንላለን ማለት ነው። ضربቱማ፣ ضربቱማ፣ ضربቱማ
ማ አይነል ፊዕሉ ፈትሐ ይሆናል። ስለዚህ መታችሁ ለማለት ስንፈልግ ለሁለት ወንዶች ضربቱማ እንላለን ማለት ነው። طيب በመቀጠል ፈዐልቱም ضربቱም 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 طيب ስለዚህ አይነል ፊዕሉ ፈትሐ እናደርገዋለን። ፈዐልቱም ضربቱም መታችሁ ማለት ስንፈልግ ከሁለት በላይ ላሉ ወንዶች ضربቱም እንላለን። ልክ ነሰርቱም እንዳልነው ማለት ነው። ነሰርቱም ማለት ረዳችሁ ማለት ነው። ከሁለት በላይ ላሉ ወንዶች ማለት ነው አይደለ? طيب በመቀጠል ፈዐልቲ ضربቲ 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 طيب ስለዚህ አይነል ፊዕሉ ምን ይሆናል? ፈትሐ ይሆናል ማለት ነው። ضربቲ መታሽ ለአንድ ሴት አጠገባችን ሆና ለምናናግራት ለአንድ ሴት መታሽ ማለት ስንፈልግ ضربቲ እንላለን ማለት ነው። በመቀጠል ፈዐልቱማ ضربቱማ ضربቱማ طيب ስለዚህ ضربቱማ ማለት መታችሁ ማለት ስንፈልግ ለሁለት ሴቶች ለወንዶችም ተመሳሳይ ነው አይደል? ፈዐልቱማ ضربቱማ ፈዐልቱማ ضربቱማ የሴቶቹም የወንዶቹም ተመሳሳይ ነው። ሙኻጦብ ላይ ሁለቶቹ ላይ ለሴትም ለወንድም ተመሳሳይ ነው የምንጠቀመው ማለት ነው። የምንለየው በአገባቡ ነው። እሺ طيب በመቀጠል ፈዐልቱነ ضربቱነ እንላለን ማለት ነው። ፈዐልቱነ ضربቱነ 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 አይነል ፊዕሉ ፈትሐ ነው የሚሆነው ብለናል። ስለዚህ ምን እንላለን? ፈዐልቱነ ضربቱነ ከሁለት በላይ ላሉ ሴቶች መታችሁ ማለት ስንፈልግ ፈዐልቱነ ضربቱነ እንላለን። ነሰርቱነ እንዳልነው ማለት ነው። طيب በመቀጠል አልሙተከሊሙ ተናጋሪ ፈዐልቱ ضربቱ 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 طيب ስለዚህ ፈዐልቱ ضربቱ መታሁ እኔ ማለት ነው። ሴትም ወንድም ቢሆኑ አንድ ሴት ወይንም አንድ ወንድ መታሁ ማለት ስትፈልግ ምን ትላለች? ضربቱ ትላለች ማለት ነው። ወንድ ከሆነ ضربቱ ይላል። ለሴትም ወንድም የሚጠቀሙ ተመሳሳይ ነው የሚሉት ቃል ማለት ነው።
ሴቷም ዶረብቱ ነው የምትለው፣ ወንዱም ዶረብቱ ነው የሚለው ማለት ነው። ሴቷም ነሶርቱ ረዳሁ ነው የምትለው፣ ወንዱም ነሶርቱ ረዳሁ ነው የሚለው ማለት ነው። طيب በመቀጠል ፈዓልና ዶረብና እንላለን። ዶረብና ዶረብና طيب ስለዚህ አይነል ፊዕሉ ምንድነው የሚሆነው እዚህ ጋር ፈትሐ ነው የሚሆነው ማለት ነው። ስለዚህ ፈዓልና መመዘኛው ነው። ዶረብና መታን፣ እኛ መታን። ከሁለት በላይ ያሉ ሴትም ቢሆኑ ወንድም ቢሆኑ ተቀላቅለውም ቢሆን አንድም ከሆነ ደግሞ ራሱን ማካበል የፈለገ ሰው ከሆነ የሚያካብር ከሆነ ማለት ይችላል ማለት ነው። ዶረብና መታን፣ ነሶርና ረዳን እንደምንለው ማለት ነው። طيب ይሄን ይመስላል የዛሬው ትምህርታችን። ኢንሻአላህ አንድ ጊዜ ላንብብላችሁ ማለት ነው ኢንሻአላህ። تصريف الماضي የማዲ تصريف ضرب መታ የሚለው ማለት ነው። الغائب غائب فعل ضرب متى فعل ضرب متو ለሁለት ወንዶች ፈዓሉ ضرቡ መቱ ከሁለት በላይ ላሉ ወንዶች ፈዓለት ضربت መታች ለአንድ ሴት ፈዓለታ ضربታ መቱ ለሁለት ሴቶች ፈዓልነ ضربነ መቱ ከሁለት በላይ ላሉ ሴቶች። المخاطب مخاطب ፈዓልተ ضربተ መታ አንተ ማለት ነው። ፈዓልቱማ ضربቱማ መታችሁ ለሁለት ወንዶች። ፈዓልቱም ضربቱም መታችሁ ከሁለት በላይ ላሉ ወንዶች። ፈዓልቲ ضربቲ መታሽ ለአንዲት ሴት ማለት ነው። ፈዓልቱማ ضربቱማ መታችሁ ለሁለት ሴቶች። የሴቶቹና የወንዶቹ ተመሳሳይ ነው ብያቸዋለሁኝ። ተመሳሳይ ነው ሁለቶቹ ላይ ማለት ነው። ለሴቶቹም ለወንዶቹም የምንጠቀመው አንድ አይነት ነው። እሺ طيب በመቀጠል ፈዓልቱነ ضربቱነ መታችሁ ከሁለት በላይ ላሉ ሴቶች ማለት ነው። በመቀጠል አልሙተከሊሙ ተናጋሪ ፈዓልቱ ضربቱ መታሁ ለአንድ ለሴት ወይንም ለወንድ ማለት ነው። ፈዓልና ضربና መታን እኛ ማለት ነው። ሴትና ወንድ ተቀላቅለው ሊሆን ይችላል። እንደዚሁም ደግሞ ወንዶች ብቻ ሊሆኑ ይችላሉ፣ ሴቶች ብቻ ሊሆኑ ይችላሉ። ከአንድ በላይ ያሉ ማለት ነው። አንድም ሆኖ ማለት ይችላል አይደለ? ራሱን የሚያካብድ ራሱን ከፍ ከፍ የሚያደርግ ከሆነ ማለት ነው። طيب እና ይሄን ይመስላል የዛሬው ትምህርታችን። ኢንሻአላህ ከባለፈው ትምህርታችን ጋራ ተመሳሳይ ነው። ሶርፍ ስናደርግ የሚጨመረው መጨረሻ ላይ የሚጨመረው ነገር ተመሳሳይ ስለሆነ በጣም የሚከብድ አይደለም። ነገር ግን መደጋገም ይፈልጋል። ደጋግመን ማጥናት መለማመድ ይፈልጋል ማለት ነው። ደጋግመን ካጠና ነው ደጋግመን ከተለማመድ ነው በጣም ቀላል ነው። ወደፊት የምንማረው ትምህርት ሁሉ በደንብ ይገባናል። 35ቶቹንም ባቦች ሶርፍ ማድረግ እንችላለን ማለት ነው። ስለዚህ ደጋግማችሁ ማጥናት መለማመድ ይጠበቅባችኋል። ኢንሻአላህ
ለአረበኛ ሚዲያ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ብዙ ትምህርቶችን ታገኙበታላችሁ፣ ትጠቀሙበታላችሁ። እንዲሁም ደግሞ ለሌሎች እህትና ወንድሞችም ስለሚጠቅም ሼር አድርጉላቸው ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።